ብቸኛ ነበርኩ። ሰዎችን ካልፈለኳቸው ላይክ አላገኛቸውም ነበር። አሁን ግን እኔ ሰው ነው የሚያሰለችኝ። በቃ ስልክ ይደወላል፣ እንገናኝ ይሉኛል ምናምን። በጣም የሚጠቅሙኝ ህይወቴ ላይ ትልቅ ነገር ያላቸው ሰዎች ካልሆኑ ስልክ ራሱን አንስቼ ማውራት አልወድም። በቃ አልፈልግም። ራሴን በጣም ነው የምቆጠበው። ገባችኋል? ስለዚህ ተፈላጊ ስትሆኑ ሰዎች ይፈልጓቸዋል። ሰው መምረጥ ደግሞ አሪፍ ነው። አንዳንድ ጊዜ ተፈላጊ ሆንኩ ብላችሁ ደግሞ ከየአስሩም ጋር እንትን የምትሉ ከሆነ ማንነታችሁን ታጣላችሁ። ገባችኋል? በቃ እዛም ጋር ስትሄዱ እንደዛኛው፣ እዛም ጋር ስትሆኑ እንደዛኛው ምናምን ነገር ማለት ነው። እኔ አሁን አብዛኛው ህይወቴ ላይ የሚፈልጉኝ ሰዎች ውጪ እንድንገናኝ እንድንዞር ምናምን ይፈልጋሉ። እኔ ደግሞ ውጪ መዞር አልፈልግም። ሞስት ኦፍ ዘ ታይም ቤት ውስጥ ነው ጊዜ ማሳለፍ የምፈልገው። በቃ የሚጠቅም ነገር ላይ ጊዜ ማሳለፍ እፈልጋለሁ። ገባችሁ አይደል? እና እኔ እንደዚህ ደስተኛ እኔ ያው ህይወቴ ላይ ሰው ቢኖርም ባይኖርም ግድ አይሰጠኝም። ኦልሬዲ ያኛው ስሜት ከኔ ውስጥ ስለሌለ ማለት ነው። እንደውም ለራሴ ጊዜ መስጠት ነው እንትን የምለው። እንደዚህ አይነት ነገሮችን በዚህ መንገድ መፍታት ትችላላችሁ። እሺ ኢልሃም አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? ሰላም ነሽ? አልሐምዱሊላህ። ምንድን ነው? እኔ ትንሽ ያው ከሰው ጋር ምናምን እንደዚህ መግባባት ምናምን በተለይ አሁን ላይ የሆነ በቃ ከቤት መውጣት ምናምን ማስጠላት፣ ቁርአን ቤት መሄድ ማስጠላት፣ ብቻ ብዙ ነገር ከሰው መራቅ ምናምን ብቻ ሰው አልወድም ምናምን። ለሱ መፍትሄ ካላችሁ ዱዓ ምናምን አድርጉልኝ። እሺ ዱዓ እናደርግልሻለን። እሺ እሺ ፖዚ ያለሽ? እሺ ቪዲዮ ተፖስቷል፣ ገብታችሁ ምንም ቪው የለውም ቪዲዮ። እሺ ፖዚ የለሽም? እሺ ኡስታዝ ኢብኑ ፉላን ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀሚያዝ እንዴት ናችሁ? ደግሞ ውጪ የማንሾፍ ችግር አይደለም። እኔ ሰው አልወጣልኝ ብሎኛል። እኔ አሁን ምንድን ነው የሚሻለኝ? እንደ ጠዋት እንጀራ ምጣድ አልሰራ ብሎኛል። አይ እርሶ ራሱ ከጫጫታውስ መች ወጡና ሰው አልወጣልኝም አለዋል። እሺ አንድ ሰው ብቻ የመጨረሻ ሰው 5 ቁጥር የጻፈ አስገቡ። እኔ በቃ ደከመኝ ሰለቸኝ። ድሮም ሰው አይወጣልኝም ሲል በምክንያት ነው። አንተ ራሱ ልትወጣ ነው። እርሶም ከጫጫታ ይወጡ አንድ ላይ ወጦለታል። አልወጣትም የመጣው ይመጣል። እንዴት ነህ ጃዋ? ሰላም ናችሁ? ሁሉ ሰላም? ደህና ነኝ አልሐምዱሊላህ። ሁሉ ሰላም ደግ ናችሁ? ጠፍተዋል። ሁሉ ሰላም ነው? ኧረ አለው ጠዋት የለም። ጠዋት ልመለስ ብዬ እኮ ነው። እዚህ ጋር ነገ እመለሳለሁ። አላህ ካለ ከነገ ወዲያ እጀምራለሁ። እሺ ራስ እሺ አላህ ይጠብቅህ ጃይ። እቺ ካጠገብ ካጠገቤ የትናንትናው ልጅ ነው ያለው። ካጠገቤ ያ ቢላሚት ነው። ቢላ አንተ ማዋቅህስ ደግሞ ቀላል ሰው አድርገኝ። እኔ ቀለል አድርጌ ለካ ከባድ ሰው ነህ ለካ አንተ። ቀለል አድርጌ ገምቼ ነበር ትላለህ። በጀርባ በኩልማ ያለው የሆነ ነገርማ ሳትይዝ አይቀርም። በቃ እሺ እሰማቸዋለሁ። እሺ በቃ አፉ በሉኝ ጃይ። እሺ አስማ አለሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ሰላም እንዴት ነው? አልሐምዱሊላህ።
እኔ ላመሰግናችሁም ጭምር እና ደግሞ አንድ ነገር ለማውሳትም ጭምር ነው የገባሁት። አንደኛ እኔ ብቻ በቃ በዲኔ ላይ በጣም ነበረ መፈተነው እና የሆነ መጽሐፎችን ሃይማኖታዊ የሆነ ኢስላሚክ የሆኑ መጽሐፎችን በጣም አነባለሁ። ግን አሁን ሰፈር ላይ አጠቃላይ ያለሁበትን ሰፈር ከዙሪያችን ጎረቤታችንም ጭምር አጠቃላይ ካፊሮች ናቸው ማለት ነው እና በጣም በዲኔ ላይ በጣም የመፈተን እና መጨረሻ ላይ ግን በቃ የሆነ በሃይማኖቴ ላይ በጣም የሆነ ጥርጣሬ እያሳደረብኝ ምናምን ነገር መጥቼ ነበር። መጨረሻ ላይ እናንተን ቻናል መከታተል ከጀመርኩኝ በኋላ በጣም በቃ እኔ እንጃ በእምነቴ ላይ በጣም እርግጠኛ መሆንና ባለሁበት ዲነል እስላም ላይ በጣም እየተደሰትኩኝ መጥቻለሁና እና ብቻ አላህ ይርጀዛችሁን፣ አላህ በጀነተል ፊርደውስ ይክፈላችሁ። ይሄ ነው አንደኛው። ሁለተኛ ነገር ደግሞ ያለሁበት ሰፈሩ ካፊሮች ናቸው። አሁን ላይ ብቻ በዚህ ምክንያት ብቻ ከሀገር ለቄ ወጥቻለሁ እና ግን በወጣም ደግሞ ስልክ ምናምን ነገር እየፈለጉ ምናምን ብቻ አብሮ ታዳጊ ምናምን ነገር ናቸው። በዙሪያ እንደዚህ አይነት ነገሮች አይለቁኝም። በጣም ዱዓ አድርጋለሁ። ሰኞ ሐሙስ እጾማለሁ፣ ለይል እነሳለሁ፣ ሰላት ለደምስ ያ ረቢ ያለ በቃ ከእንደዚህ አይነት ነገሮችን አንተ ጠብቀኝ ምናምን ነገር ቢ አላህን በጣም እለምነዋለሁ። እና ከዚህ ነገር እንዴት ነው መራቅ የምችለው? በወንጀሌ ብዛት ምክንያት ነው ወይስ ምክንያቱ ምንድን ነው? በቃ ይሄ ነገር ውስጤን በጣም ያስጨንቀኛል። ድገሚልኝ እስቲ አልገባኝም። በዙሪያዎቼ ካፊር ጓደኞችን በቃ መታጀብና በዲንህ ላይ በጣም ከመጠን በላይ መወጠር ማለት ነው እና ከእንደዚህ አይነት ነገሮችን እንዴት መልቀቅ እችላለሁ? መውጣት እችላለሁ? በዚህ ምክንያት ብቻ ምንም አይነት ችግር ሳይገጥመኝ ከዚህ ሰፈር መውጣት አለብኝ የሚል ነገር ከሀገር ወጥቻለሁ። ከሀገርም ወጣ ግን ስልኬን ቀፎ ሁሉ ከሀገር ጥየን የወጣሁት ግን አሁን ላይ ደግሞ ቁጥር ምናምን ነገር እየተቀበሉ ምናምን ነገር እየደወሉ ምናምን ነገር ብቻ በተለያየ አይነት መንገድ ያገኙኛል። ሙስሊም ወንድሞችና ሙስሊም እህቶቼ ሳይሆን እየቀረቡኝ ያሉ ክርስቲያን ወገኖቼ ናቸው እና ከነዚህ ነገር በጣም ልቤ በጣም ይጨናነቃል። ውስጤ ምንም ሰላም የለውም። አላህን በጣም እለምነዋለሁ ከዚህ ነገር እንዲያወጣኝ ማለት ነው። በተቻለኝ መጠን በጣም ጥረት አድርገው ከህፃንነት እድሜ ጀምሮ በእንደዚህ አይነት ነገር እፈተናለሁ። ብቻ እኔ እንጃ የእናንተን ቻናል መከታተል ከጀመርኩኝ በኋላ የሆነ መጨረሻ ስቴፕ ላይ በቃ እውነት ሌላ ሃይማኖት እርግጠኛ ነው እስከ ማለት ደረጃ ደርሼ ነበር ማለት ግን የእናንተን ቻናል መከታተል ቴሌግራም ላይ ደግሞ የሚለቀቁ እንትኖች ማንበብ ከጀመርኩኝ በኋላ ከመጽሐፉና ከቁርአኑ የበለጠ በቃ ውስጤ በጣም እየተረጋጋ መጣ ማለት ነው እና ለዚህ ነገር አሁንም ውስጤ ሰላም አይደለም። ምንም መረጋጋት አቅቶኛል እና በዚህ ነገር ላይ ምክርት እንድሰጠኝ ነው። አዎ ምንድነው እኔ አሁን ለምሳሌ እማቃቸው ሰዎች አሉ ስልሽ እስልምናን ከመቀበሌ በፊት ከክርስትናም በወጣውን ጊዜ ብዙ ጓደኞች አሉኝ፣ ግን ተሳስተው ስለ ሃይማኖት አያወሩኝም። ሙስሊም ይሁን ክርስቲያን ማለት ነው። የጓደኛ ላይክ የጓደኝነት ወሰናችንን መስመራችንን ለመለየት መሞከር አንዱ መፍትሄ ነው። ላይክ ካፊር ጓደኞችን ቢኖሩሽ ምናምን ነገር ጓደኝነታችሁ በምን ዙሪያ ነው? ዲንሽ ላይ የሚመጡብሽ ከሆነ አይዶን ነው ማለት ዲንሽ ላይ የሚመጡ ከሆነ ሌላም አንቺ አለብኝ ብለሽ የኔ ወሰን ነው የኔ ባውንደሪ ነው ብለሽ የምታስቢው ነገር ላይ ገብተው የማያጨመላለቁበት ነገር ምንም አይነት ምክንያት የለም። እና እነዚህ ሰዎች እያሉሽ ያሉት ለአንቺ እናቅልሻለን፣ ለአንቺ እኛ ህይወትሽን እናጣፍጥልሻለን እያሉ ነው። እና ይሄ አንደኛው ነገር ንቀት ነው ማለት አንቺ ወጣት ነሽ፣ ራስሽን ችለሽ ብዙ ነገሮች ማድረግ የምትችይ ሰው ነሽ። ይሄ ሀሳብሽን ንቀው ህይወትሽ ውስጥ ገብተው ለመፈትፈት መሞከራቸው አንቺን ማጨናነቃቸው ምናምን ነገር ተገቢ ነው ብዬ አላስብም። ሌላው ደግሞ ሲመስለኝ አንድ በጣም የልቤ ሰው የምትያት ወይም የምትዩ አንድ ጓደኛለሽ አንቺን የሚያስጠቃሽ። ምክንያቱም ስልክሽን ከቀየርሽ እኔ አሁን ወላሂ ነው የምላችሁ ማለት ነው። ይሄው ኢብኑ ፉላን እንደዋወላለን። በጣም የምወደው ጓደኛዬ ነው። ስልኬን አያውቁም በፍጹም። እኔ እዚህ ቲክቶክ ላይ ሜቢ 2 ሰው ስልኬን የሚያውቅ የት እንደምኖር ማንም ሰው አያውቅ፣ ማንም ሰው ማለት ነው። ገባችሁ? ግን ከዚህ በፊት ግን ብዙ ሰው አውቆት ነበር። ለምን አንድ ወዳጅ መስሎ እናንተን የሚያስጠቃችሁ ሰው አለ። ይህንን ነገር መርበት እንድታይ መማከርሽ ነገር ለአንቺ አንድ ወዳጅ መስላ አንቺን እያስጠቃሽ ያለች ሙስሊምም ልትሆን ትችላለች፣ ወይ ደግሞ ወንድም ሊሆን ይችላል።
ያንቺን ነገር እንትን እያለ ያለ ሰው አለ። እሱን ነገር ለማየት ሞክር። ይህን ነገር እኔ እርግጠኛ ነኝ። በተረፈ ባውንደሪ ለራስሽ እንትን ማለት ነው። በተረፈ በዲን ኢስላም ላይ እኛም ክርስትናን ትተን የመጣሁት እኔ ክርስትናን ትቼ ነው የመጣሁት። አንደኛ ነገር ሶስት አምላክ አላመልክም ብዬ አብ ወልድ መንፈስ ቅዱስ የሚባሉ ሶስት፣ አንዱ የተሰቀለው ሁለቱ ያልተሰቀሉ፣ አንዱ ወደ ምድር ሰው ሆኖ የመጣው ሁለቱ ሰው ሆኖ ያልመጡ እነሱን ትቼ እሱን አላመልክም ብዬ ነው የመጣሁት። አንደኛ ነገር። ሁለተኛ ነገር ደግሞ የሰው መስዋዕት ሰው ተገሎለት መስዋዕት የሚቀበል እንደገና ደግሞ ደም ካልተቀበልኩ ሰዎችን ይቅር አልልም የሚል ምክንያቱም መጽሐፍ ቅዱስ ስናነብ ደም ከሌለ ስርየት ያለ ደም ስርየት የለም ብሎ ሕግን አስቀምጧል። ደም ካልሰጧችሁ በቃ ይቅርታ አላረግላችሁም የሚል አምላክ ነው ያለ። ይሄ ትንሽ ከጥንቆላ ምናምን ነገር ጋር የተያያዘ ነው። ምክንያቱም እኔ ሕፃን እያለሁ ትዝ ይለኛል የሆነ ወንዝ ነበረና እዛ ወንዝ ውስጥ ሰዎች ይሰምጡና ወንዙ አይተፋቸውም ሬሳውን። ከዛ የሄዱና ዶሮ ያርዱለታል ወይ ደግሞ በግ ያርዱለትና ልክ ደሙን ሲያገኝ ሬሳውን ይተፋል። እና ይሄ ከደም ጋር ምናምን የተገናኘ የሚገበርለት ነገር ምናምን ነገር እኔ እንጃ ትንሽ ከሌላ ነገር ጋር የሚያያዝ ነገር ነው። ገባችሁ አይደለ? እና ይሄ ነገር አለ። ያለ ደም ስርየት የለም ብሎ በደም ላይ ከኔ ጋር ድርድር ውስጥ የሚገባ አምላክ አይዶን ነው። ይሄ በጣም ጥያቄ ውስጥ የሚያስገባ ነገር ነው። እንደገና ደግሞ ልክ እንደኔ የሚበላ ልክ እንደኔ የሚጠጣ ልክ እንደኔ የሚታመም የሚፈራ ሰዎች የቀጠቀጡት በምንም አይነት ካልኩሌሽን ይሄ የኔ አምላክ ሊሆን አይችልም፣ በምንም አይነት ሁኔታ ማለት ነው። ሌላው ደግሞ ትልቁ ፖይንት ደግሞ ማሰብ ያለብሽ ነገር ባላደረግሽው ነገር ይጠይቅሻል። ክርስትና ሃይማኖት ላይ አዳምና ሔዋን በሰሩት ኃጢአት አንቺ የወር አበባ የምታየው በምትወልጂ ጊዜ ምጥሽ የሚበዛው ሔዋንና አዳም ባጠፉት ምክንያት ነው። ምንም በማይመለከትሽ ነገር እግዚአብሔር ይረዳሻል። ይሄ ነገር ትልቁ ችግር ነው ማለት ነው። ግን ወደ እስልምና ሃይማኖት ስትመጪ እኛ የምናመልከው አምላክ ምሳሌ የለውም። ከበሻ ምንም አይነት ምሳሌ የለውም። እሱ ነኝ ያለንን ነው በቃ አንተነትንም። ለምሳሌ አስማ አንድ ጥያቄ ልጠይቅሽ። እኔ ጸጉር አለኝ። እሺ እኔ ጸጉር አለኝ። እሺ አሁን አንድ ሰው መጥቶ ጃቢር ጸጉር አለው ወይ ብሎ ቢጠይቅሽ መልስሽ ምንድን ነው? ካለው አለው ነው። አለው አለኝ ብዬሻለሁ። አለኝ ስላልኩሽ አለው ትያለሽ አይደል? ስለዚህ አለኝ ጸጉር አለ። ምን አይነት ነው? አላውቅም። ማታውቂው ስላልተነገረሽ ነው አይደለ? አዎ እኛም አምላካችን አለ ስለራሱ የነገረን ነገር አለ። እንኳን ስለ አላህ ይቅርና አንቺ አሁን የኔ የምትዩ በጣም የምትወጁ በጣም የምትቀርቢው የኔ የምትዩ ሰው እንኳን ሙሉ ለሙሉ አታውቂው። ገባሽ ያልኩሽ ነገር። አላህ ደግሞ ምን ያህል ነው እንኳን ሰውን ራሱ አውቀሽ አጨርሹም። ገባሻ? ስለዚህ እኛ አምላካችን አለ ስለ አላህ ራሱ እኔ በጠይቅሽ የማታውቂያቸው ነገሮች ሊኖሩ ይችላል። ካለማንበብሽ የተነሳ ማለት የሆነ ሁሉንም ነገር አንብበሽ አልጨረሽ። እኔም ሁሉንም ነገር አንብቤ አልጨርስም። ለምሳሌ አላህ እኮ ቁርአን ላይ እንደዚህ ነኝ ብሏል ብለሽ ብትጠይቂኝ እኔ ላላውቀው እችላለሁ። ሄጄ ገና ላነበው ለማወቅ ገና የሚሄደው ነው። ስለዚህ እኛ ጭንቅላታችን ሙሉ አዋቂ አይደለም። ግን አምላካችን አላህ ያለንን ነገር ሁሉንም ነገር አውቀን ብንጨርስም አላህን ግን አውቀን ጨረስን ማለት አይደለም። ምክንያቱም አላህ ስለራሱ ሁሉንም ነገር አልነገረንም። በቃ የነገረንም ብቻ ነው የነገረን። ስለዚህ ያንን ነገር እኛ እናውቃለን እንላለን። እሱ ይሄ እንደዚህ ነው ሲለን ያንን በነገረን ደረጃ እንደዚህ ነው ብለን እንነግረዋለን። ግን በተረፈ ፍልስፍና ውስጥ አንገባም። ገባሻ? እኛ አምላካችንን ደግሞ ምሳሌ ውስጥም አናስገባው። ለምሳሌ አሁን የእኛን አምላክ ቆይ በባጃጅ ላስረዳሽ። አሁን 3 ጎማ አለው በአካል አንድ ምናምን እንደዚህ አናስረዳም እኛ። ምክንያቱም አምላካችን አላህ ምን ብሎናል? እኔ ቢጤም አምሳያ የለኝም ብሎ። ቢጤም አምሳያ ከሌለው በቃ አላህን የምትመስይበት ነገር የለም። እሱ የሁሉም ኃያል ነው። ገባሻ? እሱ ፈጣሪ ነው። በፈጣሪነቱ ላይ ፍጥረት የለበትም። በኃያልነቱ ላይ ደግሞ አለቃ የለበትም። እሱ የሁሉም ኃያል ነው። በጥበቃነቱ ላይ ደግሞ እንቅልፍ የለበትም። እንቅልፍ አይደለም ማንጎላጀጅ ራሱ የለበትም። ስለዚህ እኛ አምላካችን አለ የፍቅር አምላክ ነው፣ የእዝነት አምላክ ነው እንዲባል ከአንቺ ጋር ወርዶ ብዬ አይጫወትም። እኛ አምላካችን ወይ ከአንቺ ጋር ወርዶ ኮስሞቲክስ ለኮስሞቲክስ ቤት ዕቃ ያጋዛሽ ከአንቺ ጋር ቁጭ ብሎ የሆነ ማዕድ ላይ ቀርቦ ምግብ አይበላም። እንደዚህ አይነት አምላክ የለኝም። ይሄ ለአምላክ የሚገባ አይደለም። ገባሽ? እንዴት ነው አምላክ ወርዶ ከአንቺ ጋር ብይ ተጫወተ? ኮስሞቲክስ ለኮስሞቲክስ ዕቃ ሲያጋዛሽ ነበረ ምናምን፣ መርካቶ ሱቅ ከፍቶ እየገዛ ነበረ እየሸጠ ነበረ የሚባለው ይሄ ትንሽ ይከብዳል እኮ ማለት። ይሄ እኮ ለአንቺ ፍቅር ሲል ነው የተደረገው ቢባል እንኳ እንዴት ነው ማለት? እሱ ለእኔ ፍቅር ፈጣሪነቱን ይተውልኛል አላህ። ገባሽ? እሱ ለእኔ ፍቅር ጌትነቱን ትቶ ባሪያ ይሆንልኛል? እሱ ለእኔ ፍቅር ብሎ እንትን ጥበቃውን ትቶ ይተኛል?
እሱ ለኔ ፍቅር ብሎ ፈጣሪነቱን ትቶ ፍጡር ይሆናል ስንል ኖ አይ እንደዚህ ነው ባህሪ የለውም እኛ አምላካችን። ስለዚህ ይሄ ነው ዋናው የእስልምና መሰረት ይሄ ነው። አንድ በጣም ሌላ ደግሞ ፖይንት ልንገርሽ። ነብዩ መሐመድ ልክ እንደኔና እንዳንቺ ሰው ናቸው። ልክ እንደኔና እንዳንቺ ሰው ናቸው። ከአንቺ ጋር የምትለያዩት አንደኛ ጾታቸው ወንድ ነው፣ ሁለተኛ ደግሞ ነብይ ናቸው። ልክ እንደኔ ሰው ናቸው። ከዛ በኋላ ደግሞ እሳቸው ነብይ ናቸው፣ እኔ ሰው አይደለሁም። እኛ ነብዩ መሐመድን አናመልካቸው፣ በፍጹም አናመልካቸው፣ በፍጹም ማለት ነው። ነብይ ናቸው። ገባሽ? ከአላህ ለኛ እዝነት ሆኖ የተላኩ ሰው ናቸው። እና አንድ ነገር ልንገርሽ፣ ስለ ነብዩ መሐመድ ታሪክ በደንብ አንብቢ። ስለ ነብዩ መሐመድን የተረዱትን ነገር ልንገርሽ፣ አላህ በደንብ አድርጎ የተጠቀመባቸው ሰው ናቸው። በጣም ነው የሚያሳዝኑት። እያንዳንዳቸውን እድሜ ለኛ እንዲጠቅሙ አድርገው እንግዲህ ነብዩ መሐመድን በደንብ አላህ ተጠቅሞባቸዋል። እና እኔ እንጃ እሳቸው ነብይ በነበሩበት ጊዜ አንደኛ አስተዳደር አለ፣ ትዳር አለ፣ የሀገር ሁኔታ አለ፣ እንደገና የነብይነትም ስራ አለ። ከብዙ ሰዎች ጋር ይገናኛሉ። እና ይሄን ነገር እንዴት ነው ማኔጅ አድርገው ዚስ ዴይስ ላይ አንድ ሰው በዚህን ያህል ደረጃ እንደዚህ አይነት ኢምፓክት እንዴት ነው የፈጠረው ብለን ስናስብ ትንሽ ይከብዳል። እና እነዚህ ነገሮች ላይ ፎከስ አድርጊ። በቃ this is በቃ ምንም የማይናድ መሰረት ማለት ነው። እና በተረፈ ዲንሽ ላይ እንትን እንዳትይ። እና በተረፈ ለሴቶችም የምጨምርላችሁ ለወንዶችም የምጨምርላችሁ ነገር አንድ በጣም ብልጥ የሆነች ሴት፣ አንድ በጣም ጥሩ የሆነች ሴት፣ አላህን የምትፈራ ሴት አንድን ወንድ ልታገባ ብትፈልግ ኢማኑን ነው የምታየው። እንዴት ነው እምነቱ፣ እንደገና እውቀቱስ እንዴት ነው፣ እስልምና ላይ ያለውን ነገር ነው የምትለው። ሁለቴ አታስብ። ገባችሁ? አንድ ወንድ እምነቱ ላይ ጎበዝ ከሆነ፣ እውቀቱን የሚያውቅ ከሆነ፣ ዲኑ ላይ ጎበዝ ከሆነ ሁለቴ አታስብ የእሱ ሚስት ለመሆን ማለት ነው። አንድም ሴት ደግሞ ወንድ ልጅ እቺ ሚስቴ እንድትሆን ትፈልጋለች ላይክ እንድትሆን ብሎ ሲመርጣት አንደኛ ነገር እምነቷ ላይ በጣም ጎበዝ መሆን አለባት። ሁለተኛ ነገር መሰተር አለባት። ሶስተኛ ነገር ደግሞ መንቀሽቀሽ የለባትም። እዚህም ሳይሆን አቋም ያላት ሴት፣ በቃ የተረጋጋች ሴት። እንደዚህ ስትሆን የትኛውም ወንድ ቢያያት ሊያገባት የሚፈልጋት አይነት ሴት ናትና ትንሽ አዚስ ታይም ላይ ዓለም በጣም በሚቀበጠበጡ ወደዚህ በሚሉ ሴቶች የተሞላች ናትና ስታንዳርዱን እንደዛ ነገር የሆነ ለመቅረጽ በጣም እያስገደዱን ነው። በቃ የሆነች ሴት ትኖራለች፣ ሰውነቷን ታስተካክላለች፣ ሰውነቷን እንዲታይ አድርጎ በቃ ሁልጊዜ በቃ እሱን ለማሳየት መከራዋን ስበላ ነው የምትሉ። ገባችኋ? ግን ያ ሰውነት ደግሞ አንድ ቀን ያልፋል። ገባችኋ አይደል? እና ምን የሚባል ነገር አለ ውበት ከሚያመጣው ፍቅር ይልቅ ፍቅር የሚያመጣው ውበት ይበልጣል ይባላል። እና ዲናችሁ ላይ ጎበስ ብትሆኑ አትራፊ ነው የምትሆኑት። ብትረጋጉ፣ ስትር ብትሉ ምናምን ብትዝረቀረቁ ደግሞ ራሳችሁ ነው የምትከስሩት፣ ራሳችሁን በራሳችሁ ነው የምትመቱት። እና ይሄን ነገር እንትን ለማለት ሞክሪ። ሀሳብሽን ያገኘሁት ይመስለኛል። ካላገኘሁትና መልስሽን ካልመለስኩት እንግዲህ በማውቀው እንትን የምችለውን ነገር እጨምርልሻለሁ ወይ ሌላ ሰው ይጨምርልሻል። አስማ ኢንሻአላህ ጀዛከላ ኸይር። ያው ቪዲዮዎች መንጽፎች መከታተላለሁ፣ ሲራዎችን ማነባለሁ። ኢንሻአላህ ዱአ አድርጉልኝ። እናንተ ለካፊሮች ብቻ ተምሳሌት ሆናችሁ ሂዳያ ሰበብ ብቻ ሳይሆን ወላሂ የምትሰሩትን ስራ ለኛም ለሙስሊሞች ወደዛ እንዳናዘነብልም የሆነ የፈጠረብንን ሹብሃም ደግሞ መድኃኒት ሆናችሁናል ብዬ ነው የማስበው። እኔ በግሌ ለምን ብዙ የተቀየርኩበት ታሪክ አለ። ግን አሁን ላይ ደግሞ ምክርት ስትል ነው በቃ እስኪ ቢያንስ እንደዚህ አይነት ሰዎችን የሆነ ብቻ እንደዚህ አይነት ነገር በቃ የሆነ የራሴ ችግር ይሆናል ወይ የሆነ መፍትሄ ካለ የሚለው ነው እንጂ አሁን ላይ ወላሂ ብዙ ስቴፕ የእናንተን ሚዲያ መከታተል ከጀመርኩኝ በኋላ በጣም እኔ እንትን ብያለሁ፣ ራሴን አክሜያለሁ። ቢያንስ እነሱ እኔ መፈለግን ባያቆሙ ቢያንስ እኔ በሁለት እግሬ እንድቆም ትልቅ ሰበብ ሆናችሁኛል። አላህ በጀነተል ፊርደውስ እንዲከፋችሁ ዱአዬ ነው። መልስሽን አገኘሽ? አዎ አግኝቻለሁ ኢንሻአላህ። እሺ አንድ ደቂቃ መጣው። እሺ እስከዛ ጃ ቀጥል እስቲ ትንሽ ምከራት። ትንሽ መጣው አንድ ደቂቃ